ሃሌሉያ በዘላለም ዙፋኔ ላይ ለዘላለም ጸንተ ያለህና የምትኖር አምላካችንና አባታችን እግዚአብሔር ሆይ በክርስቶስ ኢየሱስ ስም ስለዚህ ጊዜ ስለዚህ ሰዓት እጅግ አድርገን እናመሰግናለን። ስለ ብዙ ምሕረት ቸርነት እግዚአብሔር በህይወት ደግሞ ለስራ ለዓላማ ለቅድ ስላቆየህን በጌታ በክርስቶስ ኢየሱስ ስም እጅግ አድርገን እናከብርሃለን። ክብር ሁሉ በሰማይ በምድር ከምድርም በታች ሁሉ ለአንተ ይሁን። አባት ሆይ አሁን ደግሞ እድልና ጊዜ ሰጠን፣ ሁኔታውን አመቻችተልን እኔና ወገኖቼ በእግሮች ስር ቁጭ ብለን ካንተ ልንሰማ ሰምተን ልንፈወስ ሰምተን ልንዳሰስ ሰምተን ደግሞ ልናደርግ እግዚአብሔር ይህንን እድል ስለሰጠህን በክርስቶስ ኢየሱስም እናመሰግንሃለን። አባት ሆይ በመካከላችን እንድትገኝ ያንዳንዳችንን መንፈስ ቅዱስ ሆይ እንድትነካን ሐሳብህን እንዲገባን አንተ ጋር እንድንግባባ ተግባብተን ደግሞ ማድረግ እንድንችል ጸጋ እንዲያግዘን በክርስቶስ ኢየሱስ እለምንሃለሁ። ሁሉ ደግሞ ለአንተ ክብር ይሁን። የጠላት የዲያብሎስ የአጋንንት ስራ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። አቤቱ ጌታ ሆይ ወገኖች እንዲገቡ አንተ ነገሮችን ሁሉ እንድታመቻች በኢየሱስ ስም ጸልያለሁ። ሁሉ ለክብር ይሁን በክርስቶስ ኢየሱስ ስም አሜን። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ክርስቶስ ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። አንድ ዝማሬ እስኪ ልጋብዛችሁ። ሃሌሉያ ወገኖች ገባ ገባ እስኪሉ ድረስ አንድ ዝማሬ ጋብዛችኋለሁ። የራሴ ዝማሬ ነው። ሃሌሉያ እንዘምራለን አብረን። ታውቁታላችሁ ብዬ አስባለሁ። ሃሌሉያ አሜን። ሃሌሉያ
አንተ ከሁሉ በላይ ነህ። የኔ ጌታ ስምህ ይባረክ። የኔ ጌታ ስምህ ይባረክ። ከሁሉ በላይ ነህ ኢየሱስ፣ አንተ ከሁሉ በላይ ነህ። አሜን አሜን አሜን። ተባረክ ተባረክ የኔ ጌታ። ማዳንህን አይተናል እንሰግድልሃለን። ምስጋና ላይ ምስጋና እንሰጥሃለን። ያለውን ስምህን እንወድሰዋለን። ለዘላለም ላንተህ እንገዛልሃለን። ማዳንህን አይተናል እንሰግድልሃለን። አሳለፈኝ በድንቅ ደመናም የለም ሰማዩ ጠፋ ውሃ ይሞላል ምስጋናን ከነፍሴ ጌታ ኢየሱሴ ክብር ለጌታ ለኢየሱስ ይሁን። በያላችሁበት የአባቴ ብሩካን እንዴት ሰነበታችሁ? እንዴት አላችሁልኝ? እንዴት ናችሁ? በጣም ናፍቃችሁኛል። በእውነት እውነቴን ነው የምላችሁ። በጣም ነው የምወዳችሁ ታውቃላችሁ። በጣም ናፍቃችሁኛል። ዛሬ ደግሞ እድሉን አግኝቼ ሰሞኑን ኔትወርክ ከመጣልን በኋላ በጣም
በትንሹ ነው የመጣው፣ ብዙ አይደለም። ምናልባት ቢያቋርጠንም እግዚአብሔር እስካስኬደኝ ድረስ ልሂድ ብዬ ነው። ሼር አድርጉ፣ ወገኖች ሁሉ እንዲገቡ እንዲጠቀሙ። እግዚአብሔር በልቤ ያስቀመጠው መልእክት አለ ዛሬም እና ክብር ለእግዚአብሔር ይሁን። ይህንን መልእክት ማስተላለፍ እፈልጋለሁ። እንደ ጻፍኩት ርዕሱን አይታችኋል። እኛ ባለጸጋ እንድንሆን ጌታ ኢየሱስ ድሃ ሆነ አይደል የሚል ነው ያስቀመጥኩት ርዕስ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም በጣም አድርጌ ሰላም እላችኋለሁ። እንዴት አላችሁልኝ? እንግዲህ እግዚአብሔር አምላክ ደግሞ ፈቅዶ እንደገና ደግሞ አገለግል ዘንድ በፊቱ ቆም ዘንድ ታላቅነቱን እናገር ዘንድ መልእክተኛ ሆኜ እግዚአብሔር እንደገና ወደ እናንተ አምጥቶኛል። ይህንን ደግሞ ክብሩ ሁሉ ለእግዚአብሔር ለአምላካችን ይሆን። ስለዚህ እግዚአብሔር ደግሞ በልቤ ያስቀመጠውን እኛን ደግሞ እግዚአብሔር አምላክ ሊያሳስበን የሚፈልገውን ነገር ዛሬም ይናገረናል። ክብር ለጌታ ለኢየሱስ ይሁን። አንድ ዝማሬም እንደገና ሰዎች ገባ ገባ እስኪሉ ድረስ አንድ ዝማሬ በክራሬ ደግሞ ልዘምር፣ አምጡ ለእግዚአብሔር አምጡ የሚል ዝማሬ አለኝ። ዝም ብዬ አሰብኩትና ሰዎች አምጡ የሚሉ ምናልባት የሚያዩትን ነገር ነው። አሁን እኔ ጋር ያለውን ነገር እነ ሐናንያና ሰጲራን ታውቃላችሁና ምንድነው የሆኑት? መንፈስ ቅዱስን ሰረቁትና ያመጡ ነበረ። እየሸጡ ያላቸውን ነገር በሐዋርያት እግር ስር ያስቀምጡ ነበረ እና ሁሉም ያንን ይከፋፈሉ ነበረ። በመካከላቸው ድሃም አልነበረም እና እነዚህ ሰዎች ግን ሰይጣን አሳታቸው እና ምን አደረጉ? ደበቁ። መንፈስ ቅዱስ ግን ያውቃል። ሰዎች ግን አያውቁም። መንፈስ ቅዱስ ስለሚያውቅ በጣም ከባድ ነገር ደረሰባቸው። ባሏም እሷም ተቀሰፉ፣ መንፈስ ቅዱስን ስላታለሉ ማለት ነው። በኋላ እኔ በቃ አምጡ ሰው ያላየውን እግዚአብሔር ሆይ አንተ የምታውቀውን ነገር ነው ምሰጥህ፣ አምጡት፣ ያንን እኔም አመጣለሁ፣ አብረን እናምጣ። ሃሌሉያ። የኔ ፍቅር እኔም በጣም ነው መወዳችሁ፣ በጣም ነው መወዳችሁ። በእውነት በጣም ደስ ብሎኛል። ደግሞ እውነት ስጠብቁኝ እንደነበረ ነው የሚመስለው። ቶሎ ነው የገባችሁልኝ። በጣም እግዚአብሔርን አመሰግናለሁ። ሰላምዬ በቃ እየደወለች ሁሉ ነው። በጣም በብዙ ታበረታኝ የነበረ እና አስቴር በጣም ደስ ይላል። በጣም ብዙዎች እየገባችሁ ነው። ነፍሬ ህይወት በጣም እና ጌታ ኢየሱስ ይባርካችሁ። ሳያችሁ አላስችለኝ ስላለ ነው መሀል ላይ የምገባው እና ይቅርታ አድርጉልኝ። እና እግዚአብሔር ወይ አንተ የምታውቀውን ሰው አያውቀው። ምናልባት እኔ የምሰጠው እንደነ ያኔ ማለት ነው የተወሰነ ነገር በቃ ድብቅ አድርጌ ሊሆን ይችላል። ኖ ዛሬ ግን ማስቀረው ነገር የለኝም። አንተ የምታውቀውን ወገኖቼ ምንም እናምጣው። ዛሬ አምጡ እያልኩ ነው። ምን አለንና የኛ የምንለው ነገር የለም። ስለዚህ ጌታ ሆይ ይገባሃል፣ ላንተ ላመጣው ይገባሃል እያልኩ ነው እና ወገኖቼም እንዲያመጡ አብሬ ይህንን ነገር እያሳሰብኩ ለእናንተም ጭምር የተሰጠኝ ዝማሬ ነው። ይህንን ዝማሬ እዘምርና ከዛ በኋላ ቀጥታ ወደ እግዚአብሔር ቃል ነው መሄደው። የእግዚአብሔር ቃል ዛሬ ደግሞ ይናገረናል፣ ይዳስሰናል፣ ይፈውሰናል፣ ይረዳናል። እንግዲህ ያው የመልእክቴ ሁል ጊዜ ዘላለም ተኮር እንደሆነ ታውቃላችሁ። ስለዚህ በደንብ እንድትከታተሉኝ ከዘላለም ከእግዚአብሔር ሐሳብ አንጻር ነው በደንብ ማስተላለፍ የምፈልገው። ትውልዱ የእግዚአብሔርን ቃል አውቆ እንዲያመልጥ እፈልጋለሁ። በጣም ቅናት አለኝ። እግዚአብሔር እድሜ ሰጥቶ ለዚህ ካበቃኝ በቃ የእግዚአብሔር መንግስት ወራሽ እንድንሆን እፈልጋለሁ እና እቺ ምድር ታልፋለች፣ ሁሉም ያልፋል። እንበቀለች ጌታ ይባርካችሁ። በጣም ብዙ እየገባችሁ ነው። ሼር በማድረግ ብዙዎች እንዲገቡ አድርጉ። እንግዲህ እንደተለመደው ያው ዩቲዩብ ላይ በደንብ እየሰራ ነው። በጣም ብዙ ፕሮግራሞችን ጭኜላችኋለሁ እዛ ላይ። በጣም ግቡና ሰናይት እንግዳ ኦፊሻል የሚለውን ግቡና ሰርች አርጋችሁ በጣም ትጠቀማላችሁ። በጣም ብዙ ነገር እዛ ላይ አስቀምጫለሁ። ክብር ለጌታ ይሁን። ሰናይት እንግዳ ኦፊሻል ነው የሚል ስልኬን ለምትፈልጉ አሁን ልስጣችሁ 0911 41 61 44 ነው። ሌላው የፔጄ ደግሞ የፔጄ ዘማሪት ሰናይት እንግዳ ነው የሚለው ፊልም ያዙት ማለት ነው። በተረፈ ሼር አድርጎ መልእክቱን እቺን ዝማሬ ልዘምር።
በፊቱ እሰዋዋለሁ። ያለኝ ሁሉ የሚታየው ሰው ያላየው እኔ የማውቀው የኔ አይደለም የሱ ነው ይገባዋል ሊሰጠው። ያለኝ ሁሉ የሚታየው ሰው ያላየው እኔ የማውቀው የኔ አይደለም የሱ ነው ይገባዋል ሊሰጠው። አብረን እንዘምረው ደስ ይላችኋል። አምጡ ለእግዚአብሔር አምጡ እኔም አመጣለሁ። ኑሮዬን ሳልቆጥብ በፊቱ እሰዋዋለሁ። ያለኝ ሁሉ የሚታየው ሰው ያላየው እኔ የማውቀው የኔ አይደለም የእርሱ ነው ይገባዋል ሊሰጠው። ያለኝ ሁሉ የሚታየው ሰው ያላየው እኔ የማውቀው የኔ አይደለም የእርሱ ነው ይገባዋል ሊሰጠው። ሃሌሉያ። ሲያምጡን በላንድ ጊዜ አምጡ ለእግዚአብሔር አምጡ እኔም አመጣለሁ። ኑሮዬን ሳልቆጥብ በፊቱ እሰዋዋለሁ። ያለኝ ሁሉ የሚታየው ሰው ያላየው እኔ የማውቀው የኔ አይደለም የእሱ ነው ይገባዋል ሊሰጠው። ምንስ ኖሮኝ የኔ የምለው ከጌታዬ ምሰውረው ከእርሱ ለእርሱ በእርሱ ነው ስሰት ደስ እያለኝ ነው። ምንስ ኖሮኝ ለኔ የምለው ከጌታዬ ምሰውረው ከእርሱ በእርሱ ለእርሱ ነው ስሰት ደስ እያለኝ ነው። አምጡ ለእግዚአብሔር አምጡ እኔም አመጣለሁ። ኑሮዬን ሳልቆጥብ በፊቱ እሰዋዋለሁ። ያለኝ ሁሉ የሚታየው ሰው ያላየው እኔ የማውቀው የኔ አይደለም የእርሱ ነው ይገባዋል ሊሰጠው። በስቷል ለኛ ምሕረቱ አስበን በቸርነቱ ምስጋና ለእግዚአብሔር አምጡ የስሙን ክብር ለእርሱ ስጡ። በስቷል ለኛ ምሕረቱ አስበን በቸርነቱ ስጦታ ለእግዚአብሔር አምጡ የስሙን ክብር ለእርሱ ስጡ። አምጡ ለእግዚአብሔር አምጡ እኔም አመጣለሁ። ኑሮዬን ሳል
ለእግዚአብሔር ይሁን። እጅግ ደስ እንዳላችሁ እኔም በእውነት እንዴት ደስ እንዳለኝ አትጠይቁኝ። እንዴት እንደናፈቃችሁኝ የእውነት ሽንገላ አይደለም፣ ከልቤ ነው የምነግራችሁ። እዚህም ናፈቁኝ እያልኩ ሰላምዬን ናፈቃችሁኝ እያልኳት ነበር። እዚህ አብራ ከእናንተ ጋር የምትካፈላለች በጣም የተወደደች እህት እንደናንተ የምወዳት ክብር ለጌታ ይሁንና በጣም 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 ናፈቃችሁኝ። ህዝቡ ሁሉ ናፈቀኝ በጣም እያልኳት ነበረ። እግዚአብሔር ደግሞ ትንሽ እድል ሰጠኝ። በር ሳገኝ ቶሎ ሼር ላደርጋችሁ ፈለኩና በቃ ዛሬ እግዚአብሔር ሞላኝ። በቃ እግዚአብሔር የሞላኝን ሰሞኑን ነው፣ ዛሬ ብቻ እንዳይመስላችሁ። ሰሞኑን ስምሰለሰልበት የነበረውን ጉዳይ ለእናንተም ሼር ላደርጋችሁ ይገባል። ዛሬ እንዳስቀመጥኩላችሁ በጣም ነው የምወዳችሁ። እንደምወዳችሁ ወቁልኝ። ጌታ ስሙ ይባረክ። ይሄን ፍቅር የሰጠን ጌታ ነው። በጣም ሁላችሁም እንደምትወዱኝ ደግሞ በደንብ አውቃለሁ። ይሄንን ያደረገልኝ ጌታ ነው። ይሄን የሰጠን ጌታ ነው። ስሙ ይባረክ። በእናንተ ፊት ሞገስን የሰጠኝ እግዚአብሔር፣ እድልን የሰጠኝ እግዚአብሔር፣ እድሜ ሰጥቶ ጸጋውን ሰጥተው ያቆመኝ እግዚአብሔር፣ ያመጣኝ እግዚአብሔር እነ በቅዬ ሃሌሉያ ተባረኩ። በጣም ስንታችሁን እጠራለሁ። በጣም ብዙ ወገኖቼ መታችኋል እና ዛሬ ሰሞኑን ቅርብ ጊዜ እንዲሆነላችሁና በተለይ በእኛ ምድር ላይ ትንሽ ከበድ ያለ ነገር አለ እዚህ ኢትዮጵያ ውስጥ። ሁላችሁም ያው በርቀት ትሰማላችሁ። መስማት ብቻ አይደለም፣ በብዙ መንገድ ደግሞ አሁን ሰላማዊ ሰልፍም እየተደረገ በውጭም ያላችሁ አውቃለሁኝና ብዙ ትግልም እያደረጋችሁ ያላችሁ እየጸለያችሁ ያላችሁ ቅዱሳን እንዳላችሁ አውቃለሁ። በጣም ከባድ ነገር ነው የሆነው። በጣም ከበድ ያለ ነገር ነው የሆነውና እግዚአብሔር ግን መልካም ነው። በዚህ ሁሉ እግዚአብሔር አምላክ መልካም ነው። በጣም በልቤ ከብዶ ያለውና ማረገው ግራ ግብት እስኪለኝ ድረስ ከጌታ ጋር ጌታ ሆይ ያልኩ በቃ እና በጣም ብዙ ቸርችም ከመዘጋቷ አንጻር ስፔሻሊ የእግዚአብሔርም ቤተሰቦች እንዲሁም ደግሞ በብዙ ያሉ አገልጋዮች በብዙ ቦታ ያሉ ቸርች ውስጥ ሲያገለግሉ የነበሩ ብዙ አገልጋዮች እንደገናም ደግሞ እንደዚሁ ጎረቤቶቻችን በሰፈራችን በአካባቢያችን በእውነት በጣም የሚገርም ነገር ነው ያየሁት። በቃ ሰኒ ራበን፣ በቃ ብዙዎች ይደውሉልኛል። ቢያንስ ምንም እንኳን ኖረኝ ማካፈል አይነት ብዙ ማካፈል አይነት ባልሆንም በእግዚአብሔር ፊት ግን ይዣቸው መውደቅ እችላለሁ። እንደገናም ደግሞ በቃ ለሌሎችም ይሄንን እድል ማመቻቸት እችላለሁ። ለሌሎች በመናገር ለሌሎች በመግለጥ የእግዚአብሔር ቃል እድል ነው የሰጠን። አሁን የምንታይበት ጊዜ ነው። ብዙ ጊዜ ስለ መስጠት ሰብከናል። ስለ መስጠት ስለ ማካፈል ብዙ ተምረናል። ከኔ ጋር አብራችሁ ብዙዎቻችሁ መጥታችኋል። ጌታ ስሙ ይባረክ። አሁን እየተከታተላችሁ ያላችሁ እንኳን አብራችሁኝ የመጣችሁ ናችሁ። ጀስት በተከታታይ በደንብ ካፌ የሚወጣውን የእግዚአብሔርን ቃል ለቀም አድርጋችሁ እንደምትወስዱ ይገባኛል። አሁን ልክ እንደ ማር ወለላ ጣፈጠኝ እንደ ማር በላሁት እንዳለ ልክ እንደዛ እንደሆናችሁ ነው የሚሰማኛል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ለእናንተ ማድረስ እችላለሁ ይሄንን የእግዚአብሔር ቃል ማለት ነው። እና ብዙዎች ሼር አደረጉኝ። ምን ልሁን ወገኖቼ? ተንቀጠቀጡ። በቃ ምንም እንኳን የሌለኝ ቢሆን ያለኝን ነገር እንኳን ማካፈል እንዳለብኝ ብዙ ጊዜ በእኛ እንደምታውቁት በእኛ በኢትዮጵያውያን ዘንድ መስጠት ያለበት ሀብታም ነው ካለው ነው። ሀብታምም ሆኖ መቀበል እንጂ መስጠት ብዙ አይፈልግም በጣም እና ልቤ ተነካ። ግን መስጠት አለብን። ሞር ደግሞ ምንም ባይኖረን እንኳን ያለችን ትንሽ እንኳን ብትሆን መስጠት እንዳለብን አሰብኩ። በቃ ምናልባት ብዙ ትንሽ ጥቂት ነገር ራሱ ቃሉን አገኘው። ጌታ ረዳኝና ምናልባት ሁለተኛ ቆሮንቶስ ምዕራፍ 8 እና 9 ራሱን ነው ማነብላችሁ። ጥቂት ነገር ብያችሁ ራሱን እነግራችኋለሁ። የእግዚአብሔርን ቃል ማለት ነው። ጽኑ የሆነ ችግር አለ። መስጠትን ያስተማረን ወገኖቼ ራሱ እግዚአብሔር ነው።
መስጠትን ያስተማረን። ስለ መስጠት ሳስብ መስጠት ማለት ምን ማለት ነው? የመስጠት ልኩ ምን ድረስ ነው? የሚሰጠው ስለማን ነው? ስለ መስጠት የእግዚአብሔር ቃል ምን ይላል የሚለውን ነገር ማየት እንዳለብን እንደው ብዙ የዘገየን እንደሆንን አየው። በጣም ስለዚህ ብለው ሲያካፍሉኝ ወገኖች ይሄንን እድል እናንተም ተጠቃሚ እንድትሆኑ ሼር ላድርጋችሁ ብዬ ወደ እናንተና ወደ እግዚአብሔር መጀመሪያ ከዛም ወደ እናንተ ይዤው መጥቻለሁ። ይሄንን ነገር በጣም ብዙ አገልጋዮች ልነግራችሁ አልችልም። አንዳንዶች እንደው ሚስቶቻቸው ወልደው የሚበሉት እስኪያጡ ድረስ የቤት ኪራይ የሚከፈል እስኪጠፋ ድረስ እኔ እንደው በኢየሱስ ስም እንዴት እንደዘገነነኝ እንዴት በቃ ይሄ እንዳልኳችሁ ብዙ ተሰብከናል፣ ብዙ ተምረናል፣ ብዙ ሰብከናል። በመስጠት አቅጣጫ ብዙ የምታውቁት ብዙ ነገር ነው። በተለይ እኛ ክርስቲያኖች መቅደም አለብን። እውነቱን ለመናገር በጣም ሌት ሆነናል። የሚታይ ነገር እንኳን የለም። በጣም ብዙዎች እየተቸገሩ እየተራቡ እየተጨነቁ ግራ እየተጋቡ ነው ያሉት ወገኖቼ። አሁን ይህንን ሼር ማድረጋችሁ እንደምትደርሱላቸው በማመን ነው። ይደውሉልኛል፣ ጸልይላቸዋለሁ፣ ለወገኖች ማካፈላለሁ ብዬ ይህን እድል ሳገኝ አሁን ደግሞ ልክ የመጀመሪያው መልእክቴ በዚህ በረከት እንድንባረክ ነው። እንግዲህ ወገኖቼ ስለ መስጠት ቅድም ጸልያለሁ እና ስለ መስጠት ሳስብ መስጠት ማለት ምን ማለት ነው የሚለው ብናይ መስጠት ማለት ምን ማለት እንደሆነ መስጠትም ደግሞ ያስተማረን ራሱ እግዚአብሔር እንደሆነ ሃሌሉያ ያየሁት የእግዚአብሔር ቃል ነው። የምናውቀውም ደግሞ የእግዚአብሔር ቃል ነው። መስጠት ማለት ወገኖቼ ሰው ብዙ የሚሰጠው ነገር አለው። ልስጥ ካለ የመስጠት ትርጉሙ ከገባው ብዙ ተምረናል አይደል? ከአሁን በፊት የመጣንባቸው ብዙ ትምህርቶቻችን ዘሆል ህይወታችን አንዳችን ለሌላ የመኖር ህይወት ነው። ኢየሱስ ክርስቶስ ለኛ እንደመጣ ማለት ነው፣ ለኛ እንደኖረ ለኛ ህይወቱን አሳልፎ እስኪሰጥ ድረስ እንደወደደን እኛም ደግሞ እርስ በርሳችን እንድንዋደድ ይሄኛው ያውም የሙሴ ህግ ላይ የተጻፈው ነው። የክርስቶስ ትምህርት ደግሞ እሱ ራሱ እኛን በወደደን መጠን ሌሎችን እንድንወድ ይሄ የፍቅር ስጦታ ሃሌሉያ የፍቅር ስጦታችንን በእውነት የምንገልጽበት ፍቅራችንን የክርስቶስን ባህሪ በትክክል የምንገልጽበት ጥሩ አጋጣሚ ጥሩ እድል እየነገርኳችሁ ነው። ይሄ ማለት መስጠት ማለት እርዳታችንን ለሚፈልጉ ሁሉ እኛ ምን ሞላው ክፍተት ካለ ማለት ነው። ለሚፈልጉ ሁሉ የነዚህን ሰዎች ጉድለት መሙላት ማለት ነው። ጉድለታቸውን መሙላት ለጉድለታቸው መሙላት ምክንያት የሚሆን ብዙ ነገር አለን እኛ ጋር። ያለኝ ምንድነው ብለን ደግሞ ሁሉ ጊዜ በንቃት ይሄንን ነገር ልንመለከተው ይገባል። እውነትም ይሄ ባህሪያችንና ኑሯችን ይሄ በጣም ከኛ ጋር ሊጣበቅ የሚገባ የህይወታችን ክፍል ነው። በቃ ዋና ክፍል ነው። ክርስትና በመስጠት ነው የጀመረው። እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ለኛ ምን በማድረግ በመስጠት አይደለም? በመስጠት ኢየሱስ ክርስቶስ ደግሞ የሚገርም ነገር ራሱን በመስጠት ታውቃላችሁ አይደል? ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ነው የሚለው ዮሐንስ ወንጌል ምዕራፍ 15 ላይ አይደል? እግዚአብሔር ደግሞ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በልጁ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ከፍርድ ነፃ ሊያደርግ ከዘላለም ሞትና ስቃይ ከዘላለም ስቃይ ነፃ የሚያወጣንን የጥሉን ግድግዳ አፍርሶ
ይህንን ፍቅር ለኛ ሼር አድርጎ ህይወትን ነው የተካፈልነው። የክርስቶስን ህይወት ነው የተካፈልነው። እኔና እናንተ የክርስቶስ ህይወት በእኛ ውስጥ አለ። ይሄ ህይወት የመሰጠት ህይወት ነው። ዋናው ማለት ነው። ኢየሱስም ራሱን አሳልፎ እስኪሰጠን ድረስ አይደል ስለምናውቅ። ስለዚህ እኛ ስጠን ብለነው እኮ አይደለም፣ እኛ ሳይተነው አይደለም። የቱጋ ጉድለታችንን ዘላለማዊ የሆነ ጉድለታችንን ነፍሱን ሰጥቶ ከሞላልን ከውድቀት ካነሳን ለዘላለም እንድንኖር ከእርሱ ጋር ይህን የመሰለ ታላቅ ስጦታ ከሰጠን እኛ ደግሞ የሚጠፋው ሁሉ ነገር እንዳልነበረ የሚሆነው ይሄ ተራ የሆነውን ነገር አካፍለን ሼር አድርገን እድለኞች ነን በእውነት አድርገን በሰማይ እንድናከማች በላይ እንድናከማች። በምድር እኮ ሰው እያከማቸ ነው አይደል? በላይ እኛ ግን በላይ ነው የምናከማች። አሜን። እኔ በላይ ነው ማከማቸው ወገኖቼ። ክብር ለጌታ ይሁን። አልሸወድም። ዓለም አልኳት እኮ ሰምታችኋል አይደል? ዓለም አታላይ፣ ዓለም አትይዘኝም፣ አትመጥነንም። እኛ የሚመጥነን መስጠት ነው እኮ ነው። መስጠት ይመጥነን። በጣም የሚገርማችሁ በዓለም ላይ እያየውን ዓለማውያን ሳይቀራውን ለመስጠት የሚያደርጉት ነገር እኛንን መቅደም ያለብን። አሁን የክርስቶስን ብርሃን ልናንጸባርቅ ጨውነታችን ሊታይ ጊዜው ተመቻችቶልናል። ይሄንን ጊዜ እግዚአብሔር እያየን ነው። በጣም ብዙዎች ተጨንቀዋል ወገኖች፣ በጣም። ስለዚህ የእግዚአብሔር ቃል ምን ይላል? እስኪ ለወገኖቼ ሼር ላድርጋቸው። ስለዚህ የዚህ በረከት ተካፋይ ይሁኑ ብዬ እግዚአብሔር የሰጠኝን መልእክት ነው ይዤላችሁ የመጣሁት ማለት ነው። ክብር ለእግዚአብሔር ይሁን። መስጠትን ያወቅ ነው። ቅድም እንዳልኳችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ዓለምን ለማዳን የፈቀደበት ዋናው ምክንያት ፍቅር ነው ወገኖች፣ ፍቅር ነው። ፍቅር ደግሞ የኛ ከክርስቶስ የተካፈልነው ህይወት ነው። ፍቅር ማለት የመንፈስ ፍሬ ነው። ፍቅር ነው። አሜን። ፍቅር ነው። ራሱን ህይወቱን እስኪሰጠን ድረስ ያደረሰው ይሄንን ፍቅር ነው ጌታ ኢየሱስ ለኛ ይሰጠን። ዮሐንስ 15:13 ላይ ደግሞ እኛን የወደደበት ህይወቱን የሰጠበት ነው። የኛን ዘላለማዊ ጉድለት ሊሞላ እግዚአብሔር ልጁን የሰጠበት ኢየሱስ የሞተበት ማለት ነው። ህይወቱን ለኛ የሰጠበት በመሆኑ ወገኖች በመሆኑ እኛ የአብን የክርስቶስን ህይወት የተካፈልን ዳግም የተወለድን ሁሉ ዳግም የተወለድን በጌታ የሆንን የክርስቶስን ባህሪ የምናስቀጥል እኛ ነን ወገኖች፣ እኛ ነን። የክርስቶስን ባህሪ የምናስቀጥል እኛ ነን። ትንሽ ነገር ብያችሁ ቃሉና ዝም ብዬ ማነብላችሁ እኔ ቃሉ ራሱ ይነካችኋል። እውነቴን ነው የምላችሁ። ቃሉ ራሱ ልቤን ነው የነካው። እኔ በቃ የእግዚአብሔር ቃል። ስለዚህ መላው ህይወታችን የፍቅር ነው። በቃ የፍቅርና የአንዳችን ለሌላችን ጉድለት በመሙላት የምንኖርበት ህይወት ነው የክርስቶስ ህይወት እንጂ ሀብትን ወይንም በኋላን አናቀውም፣ ማታን አናቀውም አይደል እንዴ? ስለዚህ አሁን በልተን ለማታ ብለን የምናስቀምጠው ነገር የለንም። እሱ ይታመናል። የሚመራን ጌታ እኔ ምስክር ነኝ፣ አውቀዋለሁ ጌታ። በጣም እውነቴን ነው ወገኖቼ። ክብር ለጌታ ይሁን። ኑሮዬም ሁሌ እጁን እያየው ነው። በተአምራት ነው የምኖረው። ክብር ለእግዚአብሔር ይሁን። አያጎድልም። እሱ አያስርብም። ኦን ታይም ላይ ይመጣል። ምስክርነቴን ብዙዎች ሰምታችኋል። ይመጣል ጌታ። ብዙ ወገኖች ዛሬ ተርበዋል። እኛ ምን ሞላው ጉድለት እያሳየኋችሁ ነው። አንተ፣ እኔ ምን ሞላውን ጉድለት ጌታ በእኔ በኩል እያሳያችሁ ነው። ዛሬ ምላሽ እንደምትሰጡኝም ተስፋ አደርጋለሁ። በስልኬ ደውላችሁ እንዴት እንደምናደርግ ወገኖቼ ማገዝ አለብን። በጣም ክብር ለእግዚአብሔር ይሁን። ከዚህ በላይ ወገኖቼ እንደዚህ አገልጋይ አስራት መባ እንደሚገባ ለቸርች
ስለተዘጋች አክቲቭ ስላልሆነች አሁን እየሰራች ስላላደለ በኮሮና ምክንያት ሌሎችም ችግሮች እኛ አገር ደግሞ ተጨማማሪ ችግሮች በመፈጠራቸው ብዙ ወገኖቻችን እየተጨነቁ እየተቸገሩ እየተራባሉ በየጓዳው የኛን እርዳታ የሚፈልጉ ብዙ አሉ። በጣም 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 መሀል ላይ እንግዲህ ኔትወርክ ትንሽ እያቋረጠን ነበረ። ስለዚህ ይህንን ነገር ነው የምነግራችሁ። ስንሰጥ ወገኖቼ ስንሰጥ መስጠት አለብን ከጉድለታችን። ሰው ከብዙ አይነት ሊሰጥ ይችላል። ሰው አንደኛ ከትርፉ ይሰጣል። ከትርፉ ማለት ይሄ ማለት ለእርሱና ለቤተሰቡ ሁሉ አድርጎ ተቀማጭ ኖሮት ከዚያም ሊሰጥ የፈለገውን ያህል ለሰዎች ሊያግዝ ሊሰጥ፣ ለሌሎቹ ደግሞ ጉድለታቸውን ሊሞላ ይችላል። ሁለተኛ ለእርሱና ለቤተሰቡ በቂ ነገር ይኖረውና ለሚቀጥሉ ጥቂት ቀናት ብቻ የተረፈውን አስቦ ማለት ነው መስጠት የፈለገውን ያህል ይሰጣል። ሌላችሁ ደግሞ ከቀን ምግቡ ካለው ከበቂው ቀንሶ ማለት ነው እራት፣ ምሳ፣ ቁርስ ቢኖረው ወይ እራትን ለሌሎቹ ሰጣለሁ ይላል፣ ወይ ቁርስን ወይ ደግሞ እራትና ቁርስን ምሳ ብቻ በልቶ ብቻ አናደድ። ሰው ካፈቀረ ከወደደ እኮ ማይሰጥ ነገር የለም። ለሚወዱት እኮ ነፍስ ይሰጣል አይደል? ጌታ እንዳለው ነፍሳችንን እስክንሰጥ ድረስ እንድንደርስ ያስፈልጋል ለብዙዎች። ክብር ለእግዚአብሔር ይሁን። እንደዚህ ይሰጣል። አንዳንዶቹ ደግሞ በጣም የሚገርመው ዋናውን ያላቸውን ጥቂትም ብትሆን ያችን ሴት ታስታውሳላችሁ? መበለቷ ሴት ያላት 2 ሳንቲም ነው። ብዙዎች ቢሊየን ሚሊየን ምናምን ሊያስቀምጡ ይችላሉ። እያስቀመጡ በስጦታ ማስቀመጫው ላይ ሲያስቀምጡ፣ ያቺ ሴት ግን 2 ሳንቲም ነው 2 ሳንቲም ነው አምጥታ ቁጭ አደረገች። ድሃ ናት፣ የላትም የመጨረሻዋን ሳንቲም። ስለሚቀጥለው ጊዜ አሁን በህይወት አለው ስለሚቀጥለው እግዚአብሔር አለልኝ ያለች ትመስላለች። ብድግ አደረገችና ፈታኔ ምን ይታየኛል መሰላችሁ? መቀነት ታጥቃ፣ በእኛ አካባቢ መቀነት ይታጠቃሉ። ሳንቲማቸውን በመቀነት ነው የሚቋጥሩትና ወይንም በትንሽ ቦርሳ ሊሆን ይችላል። የያዘቻትን ያችን 2 ሳንቲም ቁጭ አደረገች ለክርስቶስ። አቤት ፍቅር! ይሄ እኮ ልቡ ነው። ይሄ ማለት ሰው ብዙ ሳንቲም ስላለው ብዙ መስጠት አይችልም ማለት አይደለም። እሷ ያላትን ነው የሰጠች። ሌሎችም እኮ ያላቸውን ብዙ ዝርግፍ አድርገው ሊሰጡ ይችላሉ። የመብዛቱ የማነሱ ጉዳይ አይደለም፣ የልቡ ጉዳይ ነው። የልቡ ጉዳይ ነው ወገኖች። ቁጭ አደረገች። ደግሞ አንድ ላስታውሳችሁ፣ አንዲት ኤልያስ የሚባል አገልጋይ ታውቁታላችሁ አይደለ? ኤልያስ ከሰማይ እሳት ያወረደ የበዓል ነቢያትን 450 ያረደ ኤልዛቤል ስታሳድደው የነበረች ክትክታ ሰርተኛ ምናምን የምንለው እሱ ሰማያትን ቆለፈና ከዛ በምድሪቱ ላይ ረሃብ ሊሆን ነው እንግዲህ 3 ዓመት እግዚአብሔር የላከው ወደ ሀብታም እንዳይመስላችሁ። በጣም ገረመኝ እሱን ክፍል ሳነብ። እግዚአብሔር ሂድ አለው፣ እኔ መበለት አዘጋጅቼልሃለሁ አለና ሲልከው የተላከችው ሴትዮ ጋር እሷ እንጨት ትለቅማለች ከልጇ ጋር ሆና። እንጨት ቅድም ስዘምር ሰምታችኋል መዝሙሬ ላይ እና መሀል ላይ ስልክ እያስገቡብኝ ነው ይቅርታ። እና ልክ እንጨት እየለቀሙ የመጨረሻዋ የዱቄቷ ማስቀመጫ ማለት ነው ማድጋዋ፣ የዱቄቷ ማድጋ ይባላል። እና የመጨረሻ ጥራጊ ቂጣ ጋግረው በልተው በቃ አበቃው ሊሞቱ ባሉ፣ እንጨት ግን ለቅመን እናምጣ ብለው እንጨት ሊለቅሙ፣ አቤት እግዚአብሔር! ወደ ጫካ ሄደው እየለቀሙ ያለ ኤልያስም ሄደባቸው። ኤልያስ ሄደና የሚበላ ነገር አምጫላት። አይገርም? እግዚአብሔር አያውቅም እንዴ? የሚበላ ነገር እንደሌላት እኮ ያውቃል እግዚአብሔር። የሚበላ ነገር አምጫላት። ወይኔ ጌታዬ ያለችው በቃ እኔ እኮ ባይገርምህ የመጨረሻዋን ትንሿን ዱቄት አንዲት እፍኝ ዱቄት ናት አለችው። እሷን ጋግረን እኔና ልጄ የመጨረሻዋን ልንበላና ከዛ በኋላ ልንሞት፣ እንጨት ግን ሰብስበን እንጨት ማብሰያ እንጨት ይዘን ልንሄድ ነው። አሁን በዚህ ያለ ነው ወንድሜ፣ ያለን ሰዎች አይደለንም።
ነው አላት። ስሚ አላት፣ የመጀመሪያውን እንጎቻ ለኔ አድርጊ አላት። የመጀመሪያውን ቂጣ ለኔ ጋግረሽ አምጪ። ከዚያስ ከማድጋው አላት ከዘይቱ ከማሰሮ ዘይት አይጠፋም አላት። እኔ ትገርመኛለች። የመጨረሻዋን እኮ ነው። እኔና እናንተ እናደርገዋለን። ዛሬ ጌታ ነው የሚያነጋግረን። እውነቴን ነው የምላችሁ። ከዛ በኋላ እሺ አለች። በቃ አይታችኋል። ልብ ነው ያለውን ጠራርጎ ለሌላ ሰው መስጠት። በጣም የሚገርም ይሄ ልብ ነው። የተለየ ነገር ነው። ከዛ በኋላ ሄዳ ጋግራ አመጣችለት። ከማድጋዋ ዝናብ መጥቶ ምግብ እንደ ልብ እስኪመጣ ድረስ ከማድጋዋ ዱቄት ከማሰሮዋ ዘይት አልታጣም ወገኖች። እና ስለመስጠት ብዙ ሰዎችን ልነግራችሁ እችላለሁ። በጣም ስለመስጠት በጣም ደስ ብሎኝ እስካሁን የምነግራችሁ ያለ እንደው ሼር ማካፈል ስለማካፈል ብዙ ጊዜ ተነጋግረናል ብዙ ጊዜ እና በትምህርት መልክ እኔም አሴርም አስተምረናል እና እኔና አሴር አንድ ላይ ሆነን ብዙ ጊዜ በተለይም አሴር በጣም ጌታ ይባረከው ልጅ ብዙ ነገር አስተላልፎልናል። ስለዚህ የምንሰራው ለማካፈል ካልሆነ ከባድ ነው። እኛ ሁሉ ነገራችን ዘላለም ተኮር መሆን አለበት ወደሚል ሐሳብ መተናል። እርግጠኛ ነኝ ብዙ ሰዎችን እንዳገኘው በጣም የተሰጡ ከጌታ ጋር የሚጣበቁ ሰዎችን እንዳገኘው በጣም እርግጠኛ ነኝ እና ብናገለግል ብንሰራ ካምፓኒ ቢኖርን የተለያየ ቢዝነሶች ቢኖሩን ብናገባ ጋብቻ ቢሆን ኤቭሪ የኛ እንቅስቃሴ በሙሉ ዘላለም ተኮር ነው። ሃሌሉያ። በሰማይ ከማከማቸት አንፃር ነው እንጂ በምድር ለማከማቸት አይደለም። በምድር ሀብትን ለማከማቸት አይደለም። ይልቁንም የምንሰራው ራሳችንን በምግብ በሚያስፈልገን ነገር አሟልተን ከዛ ደግሞ ተግተን በመስራት ለሌሎች እንድንተርፍ ለሌሎች መቆረስ እንድንችል ለሌሎች ማካፈል ለሌላቸው እንድንችል እግዚአብሔር አስቀድሞ እያናገረን ነበር። ታስታውሳላችሁ? ሌሎች ማካፈል እንድንችል መስራት እንዳለብን፣ ሰነፎች መሆን እንደሌለብን፣ በእጃችን መስራት እንዳለብን፣ በስራ ትጉዎች መሆን እንዳለብን፣ በመትጋት ደግሞ ለሌሎች በማካፈል በላይ ሀብታችንን ማከማቸት እንዳለብን በጣም ብዙ ጊዜ ተነጋግረናል። ዛሬ ለላይኛው ሃሌሉያ ክምችታችን የሚሆን የሚጠቅመንን ታላቅ ነገር እየነገርኳችሁ ነው ያለ ታላቅ የበረከት ነገር እያወራኋችሁ ነው ያለ። እንግዲህ ኤልያስ እኮ አገልጋይ ነው። አገልጋይ እኮ ነው። አገልጋይ ሆኖ ይራባል። አዎ እንደዚህ ለሁኔታዎች ለእግዚአብሔር ለዓላማው የሚያደርገው ነገር አለ። በዚህ ውስጥ እኛን አንቺን እኔን አንተን ምናልባት እንደዛች መበለት አሁን ላሉት እየተቸገሩ እየተጨነቁ ላሉት ለነሱ ልኮን ከሆነስ እነሱን ወደኛ አሁን እየላካቸው ከሆነስ በዚህ በሚዲያው በሶሻል ሚዲያው እየላካቸው ከሆነስ ምላሻችሁ ምንድን ነው? የመጨረሻዋ ዱቄቴ ናት እቺ የመጨረሻዋ ናት ነው የምትሉ ወይንስ ደግሞ ያቺ ያለችዋን እንደዛች ሴት ቁጭ ነው የምታደርጉ? በምን መልኩ ነው? የእግዚአብሔር ቃልም ይደግፈኛል። በምን መልኩ ነው አሁን ለማገዝ ልባችሁ ምን ይላል? ወይ ምሳራት ቁርሳችሁን ትታችሁ ይቅር አንድ ቀን አለመብላት ይቻላል ነገ ይበላል ብላችሁ አስባችሁ ይሆን? በእንደዚህ መልክ የሆነ ነገር አድርገን ደግሞም ለቤተ ክርስቲያን አስራታችንን መባችንን እንደሚገባ በመስጠት አሁን ስራ ስለቀነሰ ሁሉ ነገር ውድ ስለሆነ ምናልባት ብዙ ላይ ይመቻችሁ ይችላል። ነገር ግን ዛሬ እግዚአብሔር መንገድ አለው ሲናገረን መንገድ አለው። ስለዚህ እንድትዘጋጁ የተዘጋጃችሁ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እኔ አሁን የእግዚአብሔርን ቃል ላንብብላችሁ። በጣም የእግዚአብሔርን ቃል ራሱ ሳነብ እንዴት እንደሚነካችሁ አያለሁ። በቃ ታያላችሁ። ክብር ለእግዚአብሔር ይሁን። የልግስናን አስፈላጊነት ነው። ምዕራፍ 8 ነው።
ሁለተኛ ቆሮንቶስ ምዕራፍ 8 እና 9 ነው ማነብላችሁ። አልጨቀጭቃችሁም። መንፈስ ቅዱስ በደንብ እያስረዳችሁ ስላለ በጣም የተባረካችሁ ሰዎች ስላላችሁ እናንተ ደውላችሁ አግኝታችሁኝ ከዛ በኋላ እንዴት ማድረግ እንዳለብን ልናወራ እንችላለን። ወንድሞች ሆይ በጌታ በኢየሱስ ክርስቶስም አነባለሁ። በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን እጅግ የላቀ ነበር። ሃሌሉያ። ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸው በላይ በፈቃዳቸው እንደሰጡ እመሰክርላቸዋለሁ ይላል ጳውሎስ። እነርሱ ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ በጣም እኮ ድሆች ናቸው። በጣም እጅግ ምስኪኖች ናቸው። ግን የሚገርመው ከአቅማቸው በላይ ነው። ይሄን ክፍል አንብቡት አደራችሁ፣ እንድታነቡት በጌታ ፍቅር አደራላችኋለሁ። እመሰክርላችኋለሁ ይልና ቁጥር 4 ላይ እነርሱም ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑ ነበር። አጥብቀው ለመሳተፍ ያላቸው እግዚአብሔር ድሃ ሲሰጥ በጣም ነው የሚወደው፣ በጣም ነው ልቡ የሚደሰተው። ጌታ ኢየሱስ እንዴት ሐሴት እንዳደረገ በዛች ሴት ደስ ነው ያለው። ዋናውን ነገር ነው የሌለው ሰው ሲሰጥ እንዴ ከአቅም በላይ ሲሰጥ ይሰጣል ለካ። ዝም ብዬ አይደለም ቅድም ያልኳችሁ። እንዴት ደስ ይላል! እንዴት ውስጤ እንደተቀየረ አትጠይቁኝ። በጣም ነው ደስ ያሉኝ እነዚህ አገልጋዮች፣ እነዚህ ሰዎች፣ የመቄዶንያ ሰዎች። በጣም ነው የሚገርመው። ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ እኮ ነው። ዛሬ እድል ታገኙ ዘንድ እግዚአብሔር እድል እየከፈተላችሁ ነው፣ ለሰናይትም ጭምር ማለት ነው። አጥብቀው ይለምኑን ነበር። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ። ቀጥለውም በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ። ስለዚህ ቲቶ በእናንተ መካከል ቲቶን እየላከው ነው። በእናንተ መካከል ቀደም ሲል የጀመረውን የልግስና ስራ ከፍጻሜ እንዲያደርስ ለምነነው ነበር። አገልጋዮችም አሉ እንደ ቲቶ ያሉ ታማኞች፣ በትጋት የሚሰሩ የማይታክቱ ታማኞች አገልጋዮችም አሉ ወገኖቼ። እንዳሉ ሁሉ ታማኝም ያልሆኑ አሉ። መንፈስ ቅዱስ ደግሞ ይመሰክርላችኋል በጣም እና ለምነነው ነበር። እናንተም በሁሉ ነገር ይሄው በእምነት በቃል በእውቀት በፍጹም ትጋትና ለእኛ ባላችሁ ፍቅር ልቃችሁ እንደተገኛችሁ በምን አላቸው። በጣም የሚገርመው በቃል በእውቀት በእምነት በቃል በእውቀት በፍጹም ትጋትና ለእኛም ባላችሁ ፍቅር ልቃችሁ እንደተገኛችሁ በዚህ የቸርነት ስራ ልቃችሁ እንድትገኙ አደራ እንላችኋለን። ዛሬም ይሄንን ቃል ለእናንተ ነው የምሰጣችሁ፣ ለሰናይትና ለእናንተ። ምን እንደሚሰማችሁ አላቅም። አንዳንዶቻችሁ ላይ የጌታ መንፈስ ተች እያደረጋችሁ ነው። ክብር ለጌታ ለኢየሱስ ይሁን። ይህንን የምለው ትእዛዝ ለመስጠት ብዬ አይደለም። ብዙ አውርተናል ወገኖቼ፣ ብዙ ስለ መስጠት ተሰብከናል፣ ተነግሮናል። ብዙ እኛ ነን ይህንን ነገር ማድረግ ያለብን። ይህን የምለው ትእዛዝ ለመስጠት ብዬ አይደለም። ነገር ግን ሌሎች ከሚያሳዩት ትጋት አንጻር የፍቅራችሁን እውነተኛነት ለማረጋገጥ ነው። እግዚአብሔርን የምንወድበት አንዳችን ሌላችንን የምንወድበትን ፍቅር ለማረጋገጥ ነው ይላቸዋል። ለእናንተም እያልኳችሁ ነው። ለእናንተ አድርጉት ዛሬ። እኔም ለራሴ እያደረኩት ነው። የጌታችንን የኢየሱስ ክርስቶስን ጸጋ ታውቃላችሁና። ይሄንን ከዚህ ቀጥሎ ያለውን ነው ርዕስ የጻፍኩት። በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ።
አቤት ስለዚህ ጉዳይ የምሰጣችሁ ጠቃሚ ምክር ይህ ነው። ባለፈው ዓመት በመስጠት ብቻ ሳይሆን በመስጠት ለመስጠት በማሰብም ቀዳሚ ነበራችሁ። ቀዳሚ የሚቀድም ይሄንን ለማድረግ ዋው ቅድሚያ ቦታውን የሚይዝ ቀዳሚ ነበራችሁ ይላል። አሁንም የጀመራችሁትን ተግባር በአቅማችሁ መጠን አሁንም ምላችሁ ይሄንን ነው ወገኖቼ፣ በአቅማችሁ መጠን ከፍጻሜ አድርሱት። ይህም ለመስጠት የነበራችሁ በጎ ፈቃድ እውን እንዲሆን ነው። አያችሁ፣ ለመስጠት ያላችሁ በጎ ፈቃድ እውን ይሆን ዘንድ ነው። ለመስጠት በጎ ፈቃድ ካለን ስጦታው ተቀባይነት የሚያገኘው ባለን መጠን ስንሰጥ እንጂ በሌለን መጠን ለመስጠት ስንሞክር አይደለም። ባለን መጠን ይህንን የምንለው እናንተ ተቸግራችሁ ሌሎች ይድላቸው ለማለት ሳይሆን ሁላችሁም እኩል እንድትሆኑ ክብር ለእግዚአብሔር ይሁን። ሃሌሉያ። መንፈስ ቅዱስ ስምህ ይባረክ የኔ ጌታ። ሃሌሉያ። እሰየኔ ጌታ ተባረክ። ሃሌሉያ። የጌታ መንፈስ በኃይል በእኔ ላይ ያለ ወገኖቼ፣ ኢየሱስ ያድናል። እኩል እንድትሆኑ ነው። በአሁኑ ጊዜ የእናንተ ትርፍ የእነርሱን ጉድለት የእነሱን ጉድለት ይቅርታ ያሟላል። የእናንተ ትርፍ የእነሱን ጉድለት ያሟላል። የእነርሱም ደግሞ በተራው የእናንተን ጉድለት ያሟላል። በዚህም ያላችሁን እኩል ትካፈላላችሁ። አቤት ኢየሱስ ጌታ ነው። ምን አይነት እድል እየሰጠን እንዳለ ታስተውላላችሁ ወገኖቼ። ይህም ብዙ የሰበሰበም አላተረፈም፣ ጥቂት የሰበሰበም አልጎደለበትም ተብሎ እንደተጻፈ ነው። ውይ ኢየሱስ የተባረከ። ከዛ ቲቶን ወደ ቆሮንቶስ ተላከ ማለት ነው። ይሄንን እንግዲህ አብያተ ክርስቲያናት ናቸው የላኩት ወደ ቆሮንቶስ ማለት ነው። እኔ ለእናንተ ያለኝን በጎ ፈቃድ ዛሬ መልእክተኛ ሆኜ ነው የመጣሁባችሁ። መልእክተኛ ሆኜ በምድራችን ላለ እዛም ላለ ሀብታም ነን ለሚል የሆነ አለ ብዙ ምናካፍለው ነገር ወገኖቼ፣ ምታካፍለው ነገር አለ ህዝቤ ነው የሚለን መንፈስ ቅዱስ። ባካችሁ እንስማው፣ እንግባባ ከእግዚአብሔር ጋር በደንብ እንወቀው። ሚሊለን የፈለገውን ነገር እናገኘው ዛሬ፣ አግኝተን እንዘርጋ ዛሬ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እኔ ለእናንተ ያለኝን በጎ ሐሳብ ይላል በጎ ሐሳብ በቲቶ ልብ ውስጥ ያኖረ አምላክ የተመሰገነ ይሁን። ምክንያቱም ቲቶ ወደ እናንተ የመጣው ልመናችንን በመቀበል ብቻ ሳይሆን በታላቅ ጉጉትና በራሱ ፈቃድ በመነሳሳት ነበር። ከእርሱም ጋር በወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም ልከነዋል ከእርሱም ጋር። ከዚያም በላይ ስጦታውን በምንወስድበት ጊዜ አብሮን እንዲሄድ በአብያተ ክርስቲያናት ተመርጧል። ስጦታንም የምንወስደው ጌታ ራሱን ለማክበርና አቤት ይሄ ነገር በጣም ነው የገረመኝ ወገኖቼ። ስጦታውንም የምንወስደው ጌታን ራሱን ለማክበርና ሌሎችን ለመርዳት ካለን በጎ ፈቃድ የተነሳ ነው። እናንተ በምትሰጡት እኔ በምሰጠው ሁላችን በምናደርገው ጌታ ይከብራል። ዛሬ በኢየሱስም አንቺና እኔ አንተ በምናደርገው ዛሬ ጌታ ይከብራል እና ለሌሎች ደግሞ መርዳት ካለን በጎ ፈቃድ የተነሳ ነው። ይሄንን ውሰዱልኝ ዛሬ እንዳለ ምንም ማብራሪያ አያስፈልገውም። በእውነት በዚህ በምናከናውነው የቸርነት ስራ አንዳች ነቀፋ እንዳይገኝብን እንጠነቀቃለን። እኔም እንደዛ ነኝ። ዛሬ እንደዛ ነው ቃል ምገባላችሁ። አንዳች
አንዳች ነቀፌታ እንዳይኖር በዚህ በሚደረገው ነገር ወገኖቼ ነቀፌታ እንዳይኖር እንጠነቀቃለን ነው የሚለው ያለ። ምክንያቱም ዓላማችን በጌታ ፊት ብቻ ሳይሆን በሰውም ፊት መልካም የሆነውን ነገር ማድረግ ነው። ሰው ወገኖቼ በጌታ ፊት ብቻ አይደለም፣ በሰውም ፊት በጌታም ፊት መልካም ማድረግ ነው ያለብን። በምን? ታማኝ በመሆን በመጠንቀቅ። ኢየሱስ ጌታ ነው። በምናደርገው ነገር ደግሞ ብዙ ጊዜ በብዙ መንገድ ተፈትኖ ትጉህ ሆኖ የተገኘውን ወንድማችንን ከእነርሱ ጋር ልከነዋል። አሁንም በእናንተ እጅግ ከመታመኑ የተነሳ ከመቼውም ጊዜ ይልቅ እየተጋ ነው። ታማኝ ከመሆኑ የተነሳ ሞገዝ ከማግኘቱ የተነሳ የላክነው ወንድማችን ታማኝ የሆነውን እየተጋ ነው። እናንተ ስላመናችሁት ነው የሚል ያለ። እየተጋ ነው። ስለ ቲቶ የሚጠይቅ ቢኖር እርሱ እናንተን ለማገልገል አብሮኝ የሚሰራ ባልደረባዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖር እነርሱ አብያተ ክርስቲያናት የአብያተ ወካዮችና የክርስቶስ ክብር ናቸው። ስለዚህ የፍቅራችሁን እውነተኛነትና በእናንተም የምንታመነው የቱን ያህል እንደሆነ በአብያተ ክርስቲያናት ፊት ግለጡላቸው። የቱን ያህል እንደምንታመን አምኗቸው ነው የሚልካቸው። እንግዲህ ለቅዱሳን ቁጥር ምዕራፍ 9 ነው ማነበው ለመጨረሻ። ይሄን አነብና ምዕራፍ 9ን አነብና ከዛ በኋላ እጨርሳለሁ ወገኖች ጸልዬ። ለቅዱሳን ስለሚደረገው አገልግሎት ልጽፍላችሁ አያስፈልግም። ምክንያቱም ሌሎችን ለመርዳት ያላችሁን በጎ ፈቃድ አውቃለሁ። ካለፈው ዓመት ጀምሮ የእናንተ በአካያ የምትኖሩ ሌሎችን ለመርዳት ዝግጁ እንደሆናችሁ ለመቄዶንያ ሰዎች አፌን ሞልቼ ተናግሬያለሁ። ሃሌሉያ። እኔም ዛሬ አፌን ሞልቼ በእናንተ ፊት ቆሜያለሁ። እግዚአብሔር አምላክ በቃሉ አስተምሮናል። ብዙ ለካ ሲያስተምረን የቆየ ከዚህ አንጻር ነው። ይሄ ይመጣል ብለን አላሰብነውም። ነገር ግን እግዚአብሔር ሲያስተምረን ነበር። በብዙ አቅጣጫ ለሌሎች የማካፈልን ህይወት በየትኛውም መስመር እግዚአብሔር እያስተማረን ነበረ። ዛሬም በእናንተ ፊት ልክ ወገኖቻችን እንደሚሉት ይህንን ነገር ይዤላችሁ ቀርቤያለሁ። ወገኖቼ ክብር ለእግዚአብሔር ይሁን። አፌን ሞልቼ ተናገርኩ። ቅን ፍላጎታችሁም ብዙዎችን ለበጎ ስራ አነሳስቷል። ቅን ፍላጎት ያለው ዛሬ ብዙዎችን ለበጎ ስራ አነሳስታችሁ ታላቅ ታሪክ እንድትሰሩ በእውነት ነው ምላችሁ በጌታ ፍቅር ይህንን ነገር አሳስባችኋለሁ። ታሪክ መስራት አለባችሁ። ኢየሱስ ክርስቶስ ጌታ ነው። እንግዲህ በዚህ ነገር በእናንተ ላይ ያለኝ ትምክህት ወንድሞችን ልክ ያለው ምናልባት የመቄዶንያ ሰዎች ከኔ ጋር መጥተው ሳትዘጋጁ ቢያገኟችሁ እናንተን ብቻ ሳትሆኑ እኛም ያን ያህል በእናንተ በመመካታችን እናፍራለን። ስለዚህ ወንድሞች አስቀድመው ወደ እናንተ እንዲመጡ ከዚህ በፊት ለመስጠት ቃል የገባችሁትን ስጦታ አጠናቃችሁ እንድትጠብቋቸው እነሱን መለመን አስፈላጊ ሆኖ አግኝቻለሁ። እንግዲህ በልግስና ለመስጠት ያሰባችሁትን በልግስና በመስጠት ያሰባችሁትን ነገር በግዴታ ሳይሆን በፈቃደኝነት የተዘጋጀ ይሆናል። በፈቃደኝነት በግድ አይደለም። በፈቃደኝነት በግድ ሳይሆን በልግስናና በፈቃደኝነት። ስለዚህ በልግስና መስጠት የሚል ነው አሁን የምነግራችሁ። ይህንን አስታውሱ ይላቸዋል። ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምን ያህል? በልቡ ያሰበውን ያህል፣ በግዴታ ሳይሆን
በቅሬታ ሳይሆን። ምክንያቱም እግዚአብሔር በደስታ የሚሰጠውን ይወዳል። አሜን። በደስታ የሚሰጠውን እግዚአብሔር ይወዳል። ስንሰጥ በደስታ እንስጥ ማለት አስበን እናስብና እንስጥ። ይወዳል በደስታ ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ፣ አይገርማችሁም? አግኝታችሁ ይልና ለበጎ ስራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። በጌታ በኢየሱስም በዚህ ባርኮት ተባርካችኋለሁ። እናንተ የተባረካችሁ ሁኑ። ሁል ጊዜ በጌታ በኢየሱስም አሜን በሉ። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን በምን ነገር? በሁሉ ነገር ሁሉን አግኝታችሁ ግን ለምን? ለበጎ ስራ ሁሉ እንድትተርፉ በሰማይ ላለ ሀብታችሁ ማከማቸትን ምክንያት እንዲሆናችሁ ማለት ነው። እግዚአብሔር ጸጋን ሁሉ በኢየሱስ ክርስቶስ ስም ያብዛላችሁ። ለኔም ያብዛልኝ በጌታ በኢየሱስ ስም ያብዛልን። ለቅዱሳን ሁሉ በኢየሱስ ክርስቶስ ስም ያብዛላቸው። ይህም አለ በተነ፣ ለድሆችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ ነው። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የሚዘሩትን አትረፍርፎ ይሰጣችኋል። የምትዘሩትን አትረፍርፎ ምን ይላችኋል? ይሰጣችኋል። የጽድቃችሁንም ፍሬ ያበዛላችኋል። አያችሁ? ሃሌሉያ! የጽድቃችሁን ፍሬ ያበዛላችኋል። ሁል ጊዜ በልግስና መስጠት እንድትችሉ በነገር ሁሉ ያበለጽጋችኋል። አሜን። በኢየሱስም በልግስና ሁል ጊዜ መስጠት እንድትችሉ በዚህ ባርኮት እግዚአብሔር ያበልጽጋችሁ። ልናመሰግናችሁም ያበለጽጋችኋል። ልናመሰግናችሁም በእኛ በኩል የሚደርሳችሁ ሰዎች እግዚአብሔርን ለማመስገን ምክንያት ይሆናችኋል። አይገርማችሁ? እግዚአብሔር ያበለጽገናል። ይህንን ስናደርግ እንደገና ደግሞ በእኛ በኩል እግዚአብሔር ይመሰገናል። ይህን የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። የቅዱሳንን ጉድለት ክፍተት ብቻ የሚሞላ አይደለም። እግዚአብሔር በብዙ ይመሰገናል። እግዚአብሔር በብዙ ይከብራል። ሃሌሉያ! የክርስቶስን ወንጌል ተቀብላችሁ ስለታዘዛችሁና ለእነርሱም ሆነ ለሌሎች ስላሳያችሁት ፍቅር፣ ስላሳያችሁት ሰዎች ተፈትነው ስላለፈው አገልግሎታችሁ እግዚአብሔርን ያከብራሉ። ስላደረጋችሁት ተፈትኖ ያለፈ መሆን አለበት። በሰዎችን በእግዚአብሔር ልግስናችሁ በዚህ ተፈትኖ ስላለፈው አገልግሎታችሁ አቤት እግዚአብሔርን ያከብራሉ። እነማን ሰዎች? ስለ እናንተ በሚጸልዩበት ጊዜ እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ይናፍቋቸዋል። አይገርምም? እግዚአብሔር ነው ይህን ጸጋ የሚሰጠው። የሰጠንም ስጦታውን እግዚአብሔር ነው። ሁሉንም ያደረገው እርሱ ነው። እርሱ በሰጠን ነገር ስለኛ እግዚአብሔርን ያመሰግናሉ። እኛንም ደግሞ ይናፍቃሉ። እኛንም ይወዱናል። አሁን በጣም ነው የሚገርመኝ። በጣም ምን አድርጎ እናንተና እኔን እንዳዋደደን በጣም እንደምወዳችሁ ብዙዎቻችሁ ጥሎብኝ እንዴት ወዳታለሁ ትሉኛላችሁ። እኔ ይገርመኛል። ይሄን ያደረገው እግዚአብሔር ነው። ጥሎብኝ እንዴት እንደምወዳት እኔ ኦርቶዶክስ ነኝ፣ ነገር ግን እችን ሴት ወዳለሁ፣ መልእክቷን፣ ዝማሬዋን ወዳለሁ ይላሉ ብዙዎች። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እኔ በቃ እምባዬ ነው የሚመጣው። ምንድን ነኝ እኔ? ጌታ ሆይ አመሰግናለሁ። እኔ እኮ አንድም አልሰራው፣ ገና አልነካሁም፣ ገና ነኝ እኮ እኔ ገና ነኝ ይላለሁ። በኢየሱስ ስም ወገኖቼ እየተግባባን ነው። እየተግባባችሁ ነው ከእግዚአብሔር ቃል ጋር ዛሬ። ሃሌሉያ! ይናፍቋችኋል ሰዎች። በቃላት ሊገለጥ በማይቻል ስጦታው እግዚአብሔር ይመስገን ይባላል። ሃሌሉያ! ሃሌሉያ! ወገኖቼ ምን ተሰማችሁ? በቃላት ሊገለጥ ስለማይችለው ስጦታው እግዚአብሔር ይመስገን።
እግዚአብሔር በእናንተ ይመሰገን ዘንድ በየነገርኳችሁ ነገር ልባችሁን አንቀሳቅሶታል። እህቶቼ ወንድሞቼ፣ እዚህ በጣም ብዙ ሰው እየተቸገረ ነው። ስለዚህ ምን አሰባችሁ? በምን መንገድ ምን ያህል በልባችሁ ምን ያህል እየሞላ ነው? ሐሳባችሁን ሳትቀይሩ አንዳንዶቻችሁ ላይ በጣም ውስጣችሁ ይሄን አደርጋለሁ የሚል ውሳኔ ሁሉ መጥቷል። አሁኑኑ ጻፉት፣ አሁኑኑ ጻፉት። እግዚአብሔር ይህንን መንገድ አዘጋጅቶልናል። ይህንን መንገድ አዘጋጅቶልናል ወገኖቼ። እነዚህ ሰዎች በጣም ነው የገረሙኝ። ከድህነታቸው ድሃ ሆነው በጣም ምንም የሌላቸው ናቸው። ጽኑ መከራ ደርሶባቸው እያለ ደስታቸው እጅግ የላቀ ነው። አይገርማችሁ? እነዚህ የመቄዶንያ ሰዎች ድህነታቸው ብርቱ ሆኖ ሳለ ልግስነታቸው ደግሞ ለጋሽነታቸው የበዛ ነው። ዛሬ ድሃ ብንሆንም መስጠት አለብን። ሁል ጊዜ ኢትዮጵያ መስጠት አለባት። ብዙ ችግር አለባት፣ ነገር ግን በመስጠቷ እግዚአብሔር ይደሰታል። ኢትዮጵያ አንቺ ነሽ፣ እኔ ነኝ። ሃሌሉያ። ኤርትራውያን መስጠት አለባችሁ። በዚህ አንጻር ምንሰጠው የሆነ ቀንበራችን ሲሰበር ቀንበር ሊሰብሩልን የፈለጉንን ሰዎች ስንፈልግ አይደለም መሆን ያለበት ወገኖቼ፣ እህቶቼ፣ በጣም ወንድሞቼ እንዳልተጫንኳችሁ ተስፋ አደርጋለሁ። ምንሰጠው የሆነ ነገር ሲሆንልን እንካ በንካ አይነት አይደለም። ያውም አልተሰበረልንም እኮ ገንዘቡ ምኑም ተበላ። ሀብታችንም የተከማቸው በሰዎች ካዝና ውስጥ ሆነ። ከዚህ በኋላ ግን በላይ ይከማች ዘንድ ዛሬ እግዚአብሔር በዚህ መንገድ ቀዶልናል። በዚህ መልእክተኛ አድርጎኝ እንደዛን ዘመን አገልጋዮች ባልሆንም ወገኖቼ መልእክተኛ ሆኜ በፊታችሁ ቆም ያለው በምድራችን ላሉ በጎረቤቶቻችን አሉ ብዙ ያልጋ ቁራኛ የሆኑ ባል የሞተባቸው ሴቶች ሚረዳቸው የሌለ በፊትም እጅ በእጅ ነበረ፣ አሁን ስራ የለም። በሽታው በዛ ላይ ደግሞ ስደቱ፣ መከራው፣ ስቃዩ፣ ሞቱ ያለው ነገር ይታያቸዋል። ዛሬ እኛ ነን ብርሃናችንን የምናበራው፣ እኛ ነን ዛሬ ጨውነታችን የሚገለጠው። መቅደም ያለብን በጣም ይገርመኛል። እኛ ከስብከት ማለፍ አለብን። ቁጭ ብለን ይሄንን ከመስማት ያለፈ ነገር በጣም መበቀል አለብን። እስካሁን የዘገየንበትን በበቀል መነሳት አለብን። በመስጠት ንፉግነትን በበቀል መበቀል አለብን። በመስጠት ወገኖቼ በማካፈል ልንነሳ ይገባል። አካፍላለሁ የምትሉ ሰዎች ስልኬን ያዙት። ዘማሪት ሰናይት እንግዳ ነኝ እህታችሁ። ስልኬን ያዙት። ከዛ በኋላ ደረሰኝ በዚህ መልኩ አሳያችኋለሁ። በደረሰኝ እናደርጋለን ሁሉን ነገር። ምናልባት ለሰዎች ሲረዳ ምናልባት በፎቶም በተለያየ በቪዲዮም ልለቅላችሁ እችላለሁ። እያንዳንዷን ነገር እንድታውቋት ፈልጋለሁ። ምክንያቱም ለእግዚአብሔር ነው ታማኝ። አሁን ታማኝ ምን ሆነው ለእግዚአብሔር ነው። ስለዚህ ወገኖቼ እንድትነሱ እፈልጋለሁ። በጣም እንድትነሱ። ብዙ ወገኖቻችን አገልጋዮች ተገፍተው ዳር የወጡ አንገታቸውን በቃ ቀርቅረው የሚሄዱ ምን ትክፈል ቤተክርስቲያን። እንደገናም ደግሞ ባሉ በየቦታው ጥግ ይዘው ቁጭ ያሉ ስፍራውን የያዙት ሌሎች ነበሩ እና በጣም እየተቸገሩ ያሉ ድሮም ሲያገለግሉ የኖሩ ደሞዝ የማይከፈላቸው በጣም ብዙ አሉ። ምኑስ ይሰጣል በዚህ ዘመን ላይ? አሁን በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። ስለዚህ ወገኖቼ ምን አላችሁ ጌታ? መከራችሁ እውነት ነው። ተስማምቷችኋል? እነዚህ የመቄዶንያ ሰዎች ይሄንን ፕሮግራም በእውነት ይሄ አሁን ይሄንን ህዝብ ሼርን በማድረግ እንድትተባበሩ በጌታ ፍቅር ጠይቃችኋለሁ። ይሄን መልእክት ሼር አድርጉ፣ ለብዙዎች ይድረስ። ይሄ በቃ በጣም እንደ መቄዶንያ ሰዎች አንድ የሆነ መታሰቢያ ሊኖረው ይገባል። ይሄ ፕሮግራም ማለት ነው። እነርሱ ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ አጥብቀው ይለምኑ ነበር። ድሆች ናቸው እኮ ጥግ የደረሱ ድሆች፣ በጣም ጽኑ መከራ የደረሰባቸው፣ ድህነታቸው ብርቱ ነው የሚለው። እንደው ብርቱ ሆኖ ሳለ ሁለተኛ ቆሮንቶስ 8 እና 9 አንብቡ። ሁለቱን ምዕራፍ ነው ያነበብኩላችሁ። ይለምኑት ነበር። በቃ እኔ ልስጥ ምን እየሰጡ እንዳለው እስኪገርመኝ ድረስ
ለካ ሊሰጥ ሰው ከተነሳ የሚሰጠው ነገር አያጣም። ብዙዎች እኮ አሉ በስደት ያሉ የሚያግዛቸው የሌለ በጌታ ምክንያት ጥግ ድሮ እኮ ማሳው ምኑ መሬቱም የነበረ አብሮ ባለፈው ጊዜ እንደውም ሼር አድርጌያቸዋለሁ። ብዙ ነገር አልነግራችሁም። ይሄንን ብነግራችሁም ደስ ይለኛል። ስለ አሴር ቤተሰቦች ነግሬያችኋለሁ። ከቤተሰብ ካላቸው ከሀብት ከባል ጥሎ እስኪሄድ ድረስ ተለይቶ ወጥተው ብዙ ችግር እየደረሰባቸው ነው። ከጎናችን ካልቆማችሁ እንዴት ልትሆኑ? እድል ነው ጌታ ይሰጠ። በጣም እንግዲህ ይኸው ጌታ ካገኘኝ እንግዲህ ወደ 30 ዓመት እየጠጋው ነው። 27 ምናምን 28 ሆኖኛል። እየጠጋው ነው። ይሄን ያህል ዘመን የአገልግሎት ላይ ነው ራሴን ማቅ። አስቡት እስኪ በገጠርም በከተማው በምኑ ውጭ ሀገሩን አልሄደው እንጂ ኢትዮጵያ ውስጥ በቃ ብዙ አገር ላይ በልዩ ልዩ መንገድ እግዚአብሔር ባሰማራኝ እያገለገልኩ ነበር። አሁን ላይ ምን ልሁን? ውስጤ የተቀመጠው ጸጋ ነው። ይሄ ጸጋ ነው ያዘኝ። ገና ወደፊት በኃይል ትሮጫለሽ እያለ ነው ጌታ። እኔስ ጌታን ታምኛለሁ። ስለዚህ እናንተ ይህን ኦፖርቹኒቲ እየሰጣችሁ ነው ጌታ። ገና ከዚህ በኋላ ነው የምታገለግኝ ልጄ፣ እስካሁን አላገለገልሽኝም እያለ ነው ጌታ። ገና አብረን እናገለግላለን ገና ከዚህ በኋላ ወገኖቼ፣ እናንተን ይዤ ሃሌሉያ። የምንነግራችሁ ነገር እርግጠኛ ነኝ ያ ወንድም እንደዛ በዛ ሁኔታ እያለፈ ነው ጽድቅን የሚሰብክ ያ ብላቴና ያያችሁት አሴር ማለት ነው። ጽድቅን የሚሰብክ ጽድቅን የሚናገር የእግዚአብሔርን ቃል የሚገልጥ ወገኖቼ፣ እንንቃ። እኔ ጴንጤ ነኝ እኔ እንዲህ ነኝ ማለት አያድነንም። በሰማይ ላለው ሀብታችን እናከማች፣ ለሌሎችም ጉድለት እንሙላ። ከጉድለታችሁ እናንተ ድሃ ሆናችሁ ለሌሎች ሳይሆን ምንድን ነው ያለው? ቅድም ሳነብላችሁ አይደለም? የእናንተ ትርፍ የእነሱን ጉድለት ይሞላል፣ የእነርሱም ደግሞ የእናንተን ይሞላል። ያኔ እኩል ይሆናል። ክብር ለጌታ ይሁን። አይገርማችሁም? ደስ አይል? በኢየሱስ እንዴት ደስ እንዳለኝ አትጠይቁ። በጣም ሌላ ሆነብኝ። ከዛ በኋላ ሳነበው እንደገና መጽሐፉ ከአሁን በፊት እኮ አንብቤዋለሁ፣ ግን አሁን ላይ የተለየ ሆነብኝ። በጣም ጌታ ይባርካችሁ። በዚህ አጋጣሚ በጣም ከጎኔ እየቆማችሁ ያላችሁ በጣም ብዙ ቅዱሳን አላችሁ። በጣም ወንድሜ ዳዊት የሚባል እግዚአብሔር የባረከው ሰው በጣም ከጎኔ፣ ወንድሜ ደረጀ ክንድዬ ለዚህ ለዋይፋይ እየከፈለልኝ እሱ ነው የከፈለልኝ፣ ለዋይፋይ እየከፈለልኝ። የተወሰኑ እህቶችም አላችሁ፣ 1-3 እህቶች እንደዚሁ ከጎኔ ቆማችኋል፣ ልካችሁልኛል ሳንቲም። ጌታ ይባርካችሁ። እናንተ ባትልኩ ምን በጾምም ልሞት ይችል ነበረ። እግዚአብሔር ይባርካችሁ። ሌላ ምክንያቱም እዚህ ጋር ነው፣ ሌላ ገቢ ምንጭም የለንም። የስራ እያገለገልን ነው የነበረ። ስለዚህ በብዙ መንገድ ውስጥ ያገዛችሁኝ እህቶች ጌታ ኢየሱስ አብዝቶ ይባርካችሁ። ለእናንተ ዋጋችሁ ከጌታ ነው። ይሄ በረከት በፍጹም ለእናንተ ነው። ክብር ለእግዚአብሔር ይሁን። ወገኖቼ መረዳዳት አለብን። ይሄ ክፍተት እኩል ለማድረግ መተጋገዝ አለብን። እኩል ለማከማቸት ሳይሆን ያቺ ሴት እንዳሳየኋችሁ ማለት ነው። አገልጋዩን ረዳችሁ እኮ ታላቅ እግዚአብሔር ሰው ነው ኤልያስ። አገዛችሁ። በቃ አንዱ ቄት እንዳል መጀመሪያውን ቄት አጋግራ በልብል አለችው። ዛሬ በጌታ በኢየሱስ ነው ማን ነው የመጀመሪያውን ለጌታ የሚሰጥ? ለተቸገሩ ሰዎች ማካፈል የሚችል የተማርነውን ፕራክቲካል ልንገልጸው ነው አሁን የተነጋገርነው ወገኖቼ። ከጠበቅነው በላይ እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ። ሰው ራሱን ለጌታ ከሰጠ ምንም ቀላል ነው ያለውን ለመስጠት። ያቺ ሴት ታስታውሳላችሁ? ሽቶውን አምጥታ በውድ ሽቶ 300 ዲናር የሚያወጣ ብለው አንጎላቸው እስኪዞር ድረስ ሲያስቡ ምን አይነት ናት እያሉ ይሄ ድሆች የሚሰጥ ተሸጦ ሲሉ የነበሩ ለኢየሱስ የሚሰጥ በቃ ስትት ውድ ገዝታ አምጥታ ከሰጡ አይቀር ከሽ አረገችው በፊቱ። ክብር ለጌታ። ማን ነው ዛሬ
ይሄንን በማድረግ ደስ የሚደሰት ማለት ነው። እርግጠኛ ነኝ ዛሬ ብዙ ሰዎች ልባችሁ እንደተነካ በጣም የእግዚአብሔር ቃል ልባችሁ እንደሚነካ አውቃለሁ። ለዚህ ነው ራሱን ኦሪጂናሉን የነገርኳችሁ። ክብር ለጌታ ይሁን። መዝሙሬም ቃሉ ነው፣ መልእክቴም ቃሉ ነው። እኔ ክብር ለጌታ ይሁን። ለቆሮንቶስ ሰዎች ነው እንግዲህ እናንተ በሁሉም ነገር ይኸው በእምነት አለ በእምነት በቃል በእውቀት በፍጹም ትጋትና ለኛ ባላችሁ ፍቅር። ይሄ እኮ እኔና እናንተ ግንኙነታችን ነው። አታውቁትም? ትተጋላችሁ እኮ በእምነታችሁ በቃላችሁ አብራችሁ በቃልም እየተጋችሁ ነው። ተመሳሳይ ሰዎች ሁሌ ስለምትመጡ ሳትሰለችሁ ማለት ነው። ያውም የኛ እንትን ጠረምሳለ፣ ቀንበር ይሰበራል፣ ትወርሳለ፣ እንደዚህ ትላለ አይደለም። የእግዚአብሔር መንግስት ነው የሚያሳይ የላይኛው። ስለዚህ ምድር አይደለም። ብዙዎች በዚህ ምድር ነገር ተይዘዋልና ነው ለዚህ ምላችሁ። ግን በተደጋጋሚ እየመጣችሁ ነው ከኔ ጋር ተያይዘናል። አያይዞናል ጌታ አጣምሮናል። ስለዚህ እንዲህ እያደረግን እንቀጥላለን። ክብር ለጌታ ይሁን። የእግዚአብሔር ቃል እንደው ቀጥላችሁ ብታነቡት በጣም ነው የሚገርመው። በጣም ነው የሚገርም ነገር አለው። ለሚሰጠው እግዚአብሔር ምን ያደርጋል እንደሚሰጥ። ስልኬን እሺ 0911 41 61 44 0911 41 61 44 ነው። ስልኬን የሚፈልጉ ሰዎች ስላሉ ነው፣ ይቅርታ። ስለዚህ እንደዚህ ተቀናጅተን አንድ ነገር እናደርጋለን ብዬ አስባለሁ። እርግጠኛ ነኝ። ፈቃደኛ ከሆናችሁ ፈቃዳችሁን በኮሜንት ላይ አስታውቁኝ፣ በስልክም ደውላችሁ አገኙኝ። ጌታ ይረዳናል ማለት ነው። ክብር ለጌታ ይሁን። ደስ ብሏችኋል? ይበቃናል። ከዚህ ጋር ጨርሻለሁ። ከእግዚአብሔር ቃል በኋላ ብዙ ምላችሁ ነገር የለኝም። የእግዚአብሔርን ቃል ነው ምላችሁ። እሱ በልባችሁ በመንፈሱ ደግሞ በውስጣችሁ ታላቅን ነገር እንደሚያደርግ አውቃለሁ። በጣም ወዳችኋለሁ። እንግዲህ ዩቲዩብ ቻናሌ ላይ ግቡ። በጣም የሚገርማችሁ በጣም ባለፈው እጭንላችኋለሁ ያልኳችሁን የምስክርነቶች ሁሉ ጭኛለሁ። በጣም ደስ አዎ፣ ጌታ ይባርክሽ። አዎ ልክ ነው። ስልኬ እንደ ጌታ ይባርክሽ እየጻፈችልኝ ነው። ኮሜንት ላይ ጽፋለች አንዲት እህት። እሱን ተመልከቱት ማለት ነው። የምንልክበት አካውንት ካለ አካውንቱን እሺ ልንገራችሁ። እስኪ አንድ አካውንት ልንገራችሁ። የብርሃን ባንክ አካውንት ልንገራችሁ። እዛ እንትኑ ላይ መጻፍ ነበረብኝ። ሶሪ። የብርሃን ባንክ አካውንት ልንገራችሁ። በስልኬ ብትደውሉልኝ ደግሞ እነግራችሁ ነበረ። ወይ ሰላም ልቀቂልኝ አካውንቱን ልንገርሽና 11 እስክርቢቶ ከያዝሽ 11 ልንገርሽ። የብርሃን ባንክ ሰላም እዚሁ ጻፊላቸው። 11 እና ደውላችሁ አስታውቃችሁኝ ለዚህ ጉዳይ ነው ብላችሁ ማወቅ እፈልጋለሁ። 11 41 አካውንት ነው የምነግራችሁ አሁን 11 41 52 00 11 4 78 ይሄንን ሰላምዬ እንትን አድርጌልኝ አስቀምጭልኝ፣ ኮሜንት ላይ አስቀምጭላቸውና ያለዛ ደውሉልኝና እንደውም ለዚህ ፐርፐዝ የሚሆነውን ነገር ለብቻ ስለምንይዘው ለዚህ ፐርፐዝ ነው ብላችሁ እንድትነግሩኝ። ምክንያቱም ያንን ነው በታማኝነት ማድረግ ያለብን። ጌታ ይባርክሽ። 11 41 52 00 11 478 አዎ ጌታ ይባርካችሁ። ጌታ ይባርካችሁ። በጣም አመሰግናለሁ። ይሄ ነው አካውንት፣ የብርሃን ባንክ ነው። የብርሃን ባንክ አካውንት ነው። ግን ስታስገቡ ይሄን ያህል ያስገባ ነው ለዚህ ጉዳይ ነው ብላችሁ ትነግሩኛላችሁ። ደውላችሁ ብትነግሩኝ ደስ ይለኛል። እሺ ተባረኩ። በተረፈ እግዚአብሔር አምላክ አብዝቶ ይባርካችሁ። ተከናወኑ። ቅድም የባረኳችሁ በረከት ለሌሎች ለማካፈል በሰማይ ላለ በምድርም እናንተ ላይ ጎድልባችሁ
ለዘራችሁ ላይ ጎድልበት በጌታ በኢየሱስ በተነቀነቀ መስፈሪያ እንደሚል እንደቃሉ እግዚአብሔር አምላክ አብዝቶ ይባርካችሁ። አዎ የብርሃን ባንክ ነው። ክብር ለጌታ ይሁን። ይሄን በማድረግ እንግዲህ ያለውን በረከት እግዚአብሔር ደግሞ ሲያደርግና ያለን ክብሩን ደግሞ ጠቅልሎ ሲውሰድ እንግዲህ እንደ እግዚአብሔር ፈቃድ ፕሮግራማችን መብራት ካላስቸገረን በስተቀር እንደ በፊቱ ይቀጥላል። ሼር አድርጉ። የበፊት ፕሮግራማችን ይቀጥላል ማለት ነው። ፕሮግራማችን መቼ ነበረ? እንግዲህ እቀጥላለሁ። ያው ዝናብም ሲኖር መብራትም ይጠፋል፣ ግን በቀጣይነት አስተላልፋለሁ። ዩቲዩብ ቻናሌ ላይ አትረሱም፣ አድረሳችሁትም አይደል? ሰናይት እንግዳ ኦፊሻል ብላችሁ ግቡና በቃ በደንብ ብዙ ፕሮግራሞች አሉ። እንደውም አንዲት ሶማሌ የዳነች ዘማሪት እህታችን ሰዓዳን የእሷን ምስክርነት በ3 ክፍል ከፍዬ ሁሉንም ጭኘዋለሁ። እሱም በደንብ እንድትሰሙት በጣም ትባረካላችሁ። አብረን ልነግራችሁ አልችልም። በጣም ደስ የሚል ጊዜ ሰጥታናለች፣ እያሳለፍን ነበር እና እሱንም ተከታተሉት፣ ሌሎቹንም ተከታተሉ። እንግዲህ ክብር ለጌታ ይሁን። እኔና እናንተ ስንገናኝ እንግዲህ መላቀቅ የለም አይደል? እንዴት እንደምወዳችሁ አሁንማ ናፍቄያለሁ። ልለቃችሁ አልቻልኩም። በሉቻው ደናደሩ ደናደሩ። በፊት የነበረን ፕሮግራማችን መቼ ነበረ? ማክሰኞ፣ ሐሙስ እና ቅዳሜ ነበረ። አሁን ልንጨምርም እንችላለን። እንደተጠበቀ ሆኖ ልንጨምርም እንችላለን። በተረፈ ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። ባይ